የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይሄን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርጋል። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈህ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝህ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታንቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማህተም ተረጎመለት፣ ትንቢት ተረጎመለት፣ ምስጢር ነገረው፣ ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነብዩ ምንድን ያለው? ቅዱስ ገብርኤል ለዳንኤል ምንድን ያለው? መጻይኩ ከማለቡከ ወዜኑ ከጥበበ፣ ጥበብ ልነግርህ፣ ልብ ልሰጥህ፣ ማስተዋል ልነግርህ መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለነው እንዳንል የሚያደርግ ምንድን ነው? ስለማንጾም ነው። ስንፍና፣ እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት ነው። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም አይደል ያለው። ስለዚህ እግዚአብሔር ሰዎች መልአክ መሆን ከፈለጋችሁ፣ የመላእክት ዘመድ መሆን ከፈለጋችሁ፣ እግዚአብሔር መምሰል ከፈለጋችሁ ጾሙ።